ማንን ምን እንጠይቅለው? አለሙ ታከለ ነኝ ከጉለሌ ክፍለ ከተማ ወረዳ 3። ጥያቄ ምን መሰለህ 45 አመት የኖርንበትን ቤት ጎረቤታችን ክስ መስርተውብን በዛ በክስ መሰረት ስንካሰስ እኛም መልስ ስንሰጥ የመጀመሪያ ደረጃ ፍርድ ቤት በእኛ ላይ ወሰነ። ቀጠልና ከፍተኛ ፍርድ ቤት ሄድን። ከፍተኛ ፍርድ ቤት ደግሞ በይግባኝ ማለት ነው። በይግባኝ ሄድን። እዛ ደግሞ እኛ አሸነፍን። ከዛ እነሱ እንደገና ደግሞ ጠቅላይ ፍርድ ቤት ይግባኝ አሉ። በዛ በይግባኛቸው መሰረት ደግሞ ጠቅላይ ፍርድ ቤት ለነሱ ወሰነ። አሁን እኛ እንደገና ደግሞ ሰበር ሰበር ከፍተኛ ፍርድ ቤት ማለት ነው። ሰበር ያንን አቤቱታችንን ወይም ይግባኛችንን ይዘን ስንሄድ ሰበር ደግሞ በእኛ ላይ ወሰነ። የጠቅላዩም የሰበሩን ፍርድ ቤቶች ውሳኔ በእናንተ ላይ ሆነ? አዎ የከፍተኛ ፍርድ ቤት ብቻ ነው ለኛ የወሰነልን። አሁን ከዛም በኋላ ያለውን ሰነዳችንን ጠቅላላ ምንድነው እኛ 45 አመት የኖርንበት ቤት ነው። ቤቱ የመንግስት ነው ወይስ የግል ነው? የግል ቤት ነው። የግል ቤት ቤትም አልተከራየንም። መብራት አስገብተናል፣ ውሃ አስገብተናል። አጥሩም ለየብቻ ነው ያለው፣ ግቢውም ለየብቻ ነው ያለው። የቤቱ ግርግዳ ብቻ የተያዘበት ነገር አለ። እሱም አባታችን የሰራው ግርግዳው ማለት ነው። ስለዚህ ከኋላ ከበስተጀርባ የሚሮጥ ሰው ስላለ ያንን በኃይል በጉልበት የወረዳ 3 ፖሊስ አስመጥተው ከዛ ግቢ ባለፈው አመት ክረምት ላይ እንድንወጣ ተደረገ እና ሜዳ ላይ ፕላስቲክ ለብሰን ያለ ነው። አሁንም ላስቲክ ውስጥ ነን ያለ ነው። ወረዳውን ተደጋጋሚ ጠይቅ ነው አሴስ የፍርድ ቤት ትዕዛዝ እኛ እናከብራለን። ነገር ግን መጠለያ እንኳን የሆነ ቆርቆሮ ነገር እንኳን ሰርታችሁ እንኳን ይሄ ቤተሰብ ይጣላል በምንልበት ጊዜ እኛ እንደዛም እናደርገው ነገር የለንም። ለምን በፍርድ ቤት የለቀቃችሁት ነገር ነው የሚል ነገር ነው ወረዳው ሲቀርብልን የነበረና ያኛው ወረዳውን ተደጋጋሚ ሄደን ጠይቀናል። ክፍለ ከተማውን ሄደን ስንጠይቅ ክፍለ ከተማው ደግሞ ወረዳውን ጠይቁ የሚል ነገር ነው የነበረውና በደሃ ልናያላችሁ እንችላለን የሚል ነገር ነው እንግዲህ እስካሁን ድረስ ያለ ነው። ስለዚህ አሁን ደግሞ ቀጣይ ክረምቱን መጥቷል። እዛው እንግዲህ ላስቲክ ውስጥ ሆነ ክረምቱን ልናሳልፍ ሆነ። ስለዚህ ይሄ አስተዳደር በወረዳው አስተዳደር የተፈጸመብን ነገር በጣም እጅግ የሚያሳዝን ነው። ላስቲክ ውስጥ ነን አሁንም ያለ ነው ማለት ነው ከነ ቤተሰብ ማለት ነው። አሁን ከሚነግሩኝ እንደሰማሁት የጉለሌ ክፍለ ከተማ ወረዳ 3 አስተዳደር ምንም የፈጸመው ነገር እኮ የለም። ምንም የተፈጸመ ነገር የለው እኮ የወረዳው አስተዳደር በፍርድ ቤት የተሰጠውን ያስፈጽም ትዕዛዝ አስፈጸመ እንጂ እናንተን የበደለው ወይም ደግሞ ከህግ ውጪ የሰራባችሁ ነገር ምንም የለም። ወረዳው ማለት እንደው የምንጠጋበት መንገድ እንኳን ባለመብት እንዳሉ ናችሁ ያውቃሉ። አሁን ጥያቄው 45 አመት ከኖርንበት ቤት ወተናል። ረጅም አመት የኖርንና ዜጎች በመሆናችን የወረዳው አስተዳደር በመልካም አስተዳደር አይቶ የምናርፍበት የመንግስት ቤት ቢሰጠን የሚል ነው። እንደዛ ነው እኛም እየጠየቅን ያለን እንደዛ ነው እንጂ ቤት ይመለስልን ምናምን የሚል ነገር አለ። ወረዳው ላይ ምንም ጥያቄ ሊያስነሳ የሚችል ነገር የለም። ወረዳው ምንም የደረሰብን ነገር የለም። አፋጣኝ ምላሽ ግን ከዚህ ከፀሐይና ከብርድ ግን ሊያላቅቀን አልቻለም። ዝም ብለን ሜዳ ላይ ነው ተበተነን ያለነው። የቤተሰብ አባላችሁ ስንት ነው? 5 ቤተሰብ ነን። ቀደም ሲል የነበሩት የወረዳ ስራ አስፈጻሚ በአሁኑ ሰዓት በስራ ቦታቸው ላይ የሉም። በእሳቸው ምትክ ደግሞ የተሾሙት የወረዳው ስራ አስፈጻሚ ትላንትና ገና ነው ወደ ቦታው የመጡት። እሳቸውን ከምጠይቅ የክፍለ ከተማው ስራ አስፈጻሚ እንዴት ነው እንዲህ አይነት የመልካም አስተዳደር ጥያቄ እንዴት ነው የምታስተናግዱት የሚለው ልጠይቃቸው። እሺ የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማሰጠት ወደ ጉለሌ ክፍለ ከተማ ደወልኩኝ። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴንም አግኝቻቸዋለሁ። ጤና ይስጥልኝ አቶ ወልዴ፣ እንደምን አደሩ? እግዚአብሔር ይመስገን። አቶ ወልዴ ቀደም ሲል የቀረበውን የአድማጫችንን ወይም ደግሞ የክፍለ ከተማችሁ ነዋሪ ያቀረቡትን ጥያቄ ሰምተዋል? አዎ ሰምቻለሁ። መልካም። እንግዲህ እሳቸው 45 አመት በክፍለ ከተማው ወረዳ 3 ኖረናል። ሆኖም በፍርድ ቤት ክርክር ቤታችንን አተናል። አሁን ጎዳና ነው ያለ ነው ይላሉ። ጥያቄው ባለመብት ሆኖ ሳይሆን በመልካም አስተዳደር እንዲያው እንደ አንድ ዜጋ ቤት እንደሌለው ቤት የነበረን አሁን ደግሞ ቤት የሌለን ተብሎ በመልካም አስተዳደር ታይቶ መጪው ክረምት ነውና ችግራችን እንዲፈታ እንዲታይልን ነው የሚሉት። ወረዳው ዛሬ ነገ እያለን ወደ ክረምት ተሸጋገርን። ከክረምቱ በፊት እንዲያው ቢታይልን ነው ጥያቄያቸው። ምን ይላሉ? የዝርዝር እንትኑን ሰምቻለሁ። አሁን እናንተ ባቀረባችሁት ያው ሰዎቹ ያው የአዲስ አበባም የክፍለ ከተማችንም ነዋሪ ያው በተለያየ መልኩ ጥያቄያቸውን የሚያቀርቡበት አማራጮች አሉ። በሚዲያም ያቀርባሉ፣ ቀርቦኛ ጋር በአካልም ያቀርባሉ፣ በተለያየ ገጽ ጥያቄያቸውን ያቀርባሉ ማለት። ስለዚህ እኛ አባት ደግሞ ዛሬ እናንተ ጋር ደውለው ቅሬታቸውን አቀርቧል። አይ ቲንክ ክፍለ ከተማ እኔ ጋር መጥተው አላገኙም። ያው ሮብና ብኔ ሁሌ ዴሊ አሉ አገልግሎት ተጣላውን ዛሬም አገልግሎት እየሰጠን ስለሆነ ማለት ነው። ስለዚህ
እኛ ጋር አልመጡም፣ ወረዳ ሄደናል ነው የሚሉት። ዋናው ጥያቄያቸው ምንድን ነው? አንደኛ አሁን ይሄ ከእኛ ከአስተዳደር ጋር የሚገናኝ ጉዳይ አይደለም። የራሳቸው የግል ይዞታ ነው። የግል ይዞታ ደግሞ ፍርድ ቤት ተከራክረዋል፣ እስከ ሰበር ድረስ ሄዷል፣ ተሸንፏል። ከተሸነፉ ደግሞ አስተዳደሩ ያስፈጽማል ማለት ነው። የፍርድ ቤትን ትዕዛዝ የሚያስፈጽመው አስተዳደሩ ነው። በዚህ መሰረት ያው የጸጥታ መዋቅሩ ጋር በጋራ ሆነው የነበሩበትን እንዲለቁ አስደርጓል ማለት ነው። ይሄ በትዕዛዙ መሰረት በፍርድ ቤቱ ትዕዛዝ። አሁን እኛ አባት ጥያቄያቸው ምንድን ነው? እኛ እዛ ከ40 ዓመት በላይ ኖረናል። ስለዚህ በመልካም አስተዳደር የክፍለ ከተማውም ሆነ የወረዳው አስተዳደር ችግራችን ላይልን ይገባል የሚል ነው ጥያቄ። እንዲህ አይነት ጥያቄ ደግሞ መቅረብ ያለበት የወረዳው አስተዳደር አለ፣ ችግራቸውን ማስረዳት ነው። ቀርቦ ችግር አለብን፣ እዚህ አንጻር ወረዳው እኛን ምን ያግዘናል ብሎ ማገዝ። ከዛም ከፍ ሲል ደግሞ ክፍለ ከተማው አለ። ወረዳውን ጠይቀው ነበረ። ቆይ ዛሬ ቆይ ነገ ተባለን በመልካም አስተዳደር ለማየት የሚል ምላሽ ተሰጥቷቸው ነበረ። ይገባኛል። ጥያቄ ያው የእርሳቸው እንዲህ አይነት ኬስ ሲገጥም የእርሳቸውን የአንድ ጉዳይ ብቻ ሳይሆን 2-3 ጉዳዮችን የወረዳው አስተዳደሩን ቁጭ ብሎ አይቶ ክፍለ ከተማ ይልካል ማለት ነው። አሁን ካለባቸው ችግር ሪል አሁን ተጨባጭ መሬት ላይ ያለው የእርሳቸው ሁኔታ ምንድን ነው የሚለው ወረዳ ካየ በኋላ ወደ ክፍለ ከተማ አስተዳደሩ ይልካል። ክፍለ ከተማው ደግሞ ፕሮሲጀሩን ተከትሎ ይመለከትላቸዋል ማለት ነው። ስለዚህ አሁን ችግራቸው ምንድን ነው የሚለው እውነት ለመናገር እኔም እንደ ክፍለ ከተማ አላውቅም፣ የተሟላ መረጃ የለኝም። ስለዚህ ምንድን ነው የሚለው ነገር ካለባቸው ችግር አንጻር ቀረብ ብሎ ክፍለ ከተማም መጠየቅ ይችላሉ። እንደ አንድ ዜጋ የባለመብት ጥያቄን ያነሱት ቤት ለመጠለያ ስለሌለኝ መጠለያ ነበረኝ፣ መጠለያን አጥቻለሁ፣ መጠለያ ቢሰጠኝ የሚል የመልካም አስተዳደር ጥያቄ ነው እና ከዛ አንጻር ነው ያቀረቡት እንጂ ባለመብት መሆኑ አይደሉም። ግርምሽ ቀረብ ብለው አሁን ያለውን ችግር አንደኛ ለወረዳው አስተዳደር የቅርብ የወረዳው አስተዳደር አለ ማቅረብ ያስፈልጋል። ሁለተኛ ወረዳው ላይ ያቀርበዋል። ቅድም እንዳልኩት ወረዳው ላይ ስላቀረቡ ምናልባት ከዛም ከፍ ብሎ ወደ እናንተ ጋር ይምጡ ይችላሉ። አሁን እኛ አባት ችግራቸው ሪል ተጨባጭ ሆነ እንደዛ አይነት ኬዝ ከሆነ ሌጋል ቢሮ መምጣት ይችላሉ። ዛሬ እንደውም የባለ ጉዳይ ቀን ስለሆነ ዛሬ ይምጡ። ዛሬ ሆን ባለ ጉዳይ እየተናገርኩ ነው አለው። ይምጡ፣ ከዛ ያለውን ችግር ያስረዱን። ከዛ በኋላ ምን እናደርግ የሚለውን ደግሞ እኛ እንዳስተራረብ የምንነጋገር ይሆናል ማለት ነው። በአጭሩ ይሄን ነው። አቶ ወልዴ ወገሴ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ፣ ሁሌም ክፍለ ከተማውንና ወረዳዎችን የሚመለከቱ ጥያቄዎች ሲኖር በየትኛውም ሰዓትና ቦታ ሆነው ምላሽ ለመስጠት እጅግ ፈጣን ኖት። ዛሬም እንደተለመደው ደውዬ ለአድማጫችን ጥያቄ ምላሽ ስለሰጡ እንደ ሁሌው እጅግ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። እኔም እናንተን ከልብ ነው የማመሰግነው።